ሰላም ሰላም ጤና ይስጥልኝ ውድ የሀገሬ ልጆች በመላው ዓለም ዳርቻ የምትገኙ ውድ የቃልዬ ዩቲዩብ ፋሚሊዎች ቃልዬ ቻናል ተከታታዮች በጠቅላላ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ እግዚአብሔር ይመስገን ከቀን ቀን ከሳምንት ሳምንት እያሸጋገረን አምላክ ስሙ ለዘላለም ይባረክ ብያለሁ። አሜን። ለሁላችንም ዕለተ ሰንበትና ዕለተ እሑድ ለሁላችንም ኢትዮጵያዊ እመኛለሁ ማለት ነው። ቀናችሁን እንደኔ በጣም ደስ በሚል ሁኔታ እንደምታሳልፉ እያመንኩ ቀናችሁ ያማረ የሰላም የደስታ የእረፍት ቀን እንግዲህ ሰባተኛዋ ቀን የሆነችዋን ዕለተ እሑድን እንግዲህ ደስ በሚል በእረፍት በቃ በጣም ደስ በሚሉ ቤት ውስጥ እንግዲህ ቡና አፍልቶ ፍርሽ በማድረግ ጓደኛ ጋር አብሮ በመሆን ጥሩ ጊዜ እንደምታሳልፉ እንደኔ አምናለሁ ማለት ነው ውዶችዬ። ሁሉም ነገር እንዳለ ሆኖ ነገር ግን ያው በቃ እንግባባልን አይደል? እና እግዚአብሔር ይመስገን ዛሬ እንግዲህ ደስ የሚል ዕለተ ሰንበት ነው። እንዲሁም ደግሞ 16 ቀን ናት ኪዳነ ምሕረት ናት ዛሬ ማለት ነው። እና እናቴ ኪዳነ ምሕረት የልባችሁን መሻት ሁሉ ተስማችሁ ትፈጽምላችሁ፣ ታርግላችሁ፣ በምትፈልጉት ነገር ሁሉ ትድረስላችሁ፣ ጣልቃ ትግባላችሁ፣ ትፍታላችሁ እላችኋለሁ ውዶቼ። ዛሬ እንግዲህ ግንቦት 16 ኪዳነ ምሕረት ማለት ነው ውዶቼ። እና እኔ በጣም ሰላም ነኝ። ሰላማችሁ ይብዛ። ዛሬ እንግዲህ ከቤተ ክርስቲያን መልስ ቁርስ ሰርቼ ቁርስ እየበላን ነው ማለት ነው። እኛ ቁርስ እየበላን ኑ እንብላ ሳላላችሁ አይደለ ወሬን ቀጠልኩኝ እኔ ማለት ነው። በእርግጥ ከንብላ በላይ ሰላምታ ነው የሚቀድመው ለሰው ልጅ አይደለ ወዶችዬ? ወይ እና እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ይብዛልኝ። ከቤተክርስቲያን መልስ እንግዲህ ቁርስ የሚያምር ቁርስ ሰራሁኝና ስሰራ ስለማይመቸኝ ካሜራ በቃ አሰራርን ሳላሳያችሁ ቀረ። ዞሮ ፍርፍር መስራት አያቅታችሁም። እንቁላል ፍርፍርና እንጀራ ፍርፍር መስራት አያቅታችሁማ። እና እንጀራ ፍርፍርና ቀይ እንጀራ ፍርፍርና እንቁላል ፍርፍር ማለት ነው ሰርቼ በእንደዚህ መልኩ አቅርበን ቁርሳችን እየበላን ነው እላችኋለሁ ውዶቼ። እና እስቲ ጉረስልኝ፣ እስቲ ቀመስልኝ። እጄን እንኳ አታዩትም አታውቁትም እላችኋለሁ። እስቲ እጄን ቀመሱት እላችኋለሁ ውዶቼ። እና እግዚአብሔር ይመስገን መልካም ለተሰንበት ለሁላችንም ይሆን። በጣም ደስ የሚል በቃ ቁርስ ነው የበላሁት። በእውነት በጣም በቃ ደስ ይለኛል እንደዚህ ቁርስ ማለት ነው። የሆነ በቃ እንቁላልና እንጀራ ፍርፍር በጣም ይስማማል ታውቃላችሁ። በእርግጥ እንጀራ ፍርፍር ከሁሉ ጋር በቃ የሚሆን ምግብ ነው እና ሌላም ቢጨምርበት በጣም ቆንጆ ነው እላችኋለሁ። እንኳን ይሄ ብቻ እና እግዚአብሔር ይመስገን። እና ቁርሴን እየበላው እንግዲህ ባይዘዌ ከቤተ ክርስቲያን ስሄድና ከቤተ ክርስቲያን ስመጣ እያልቀረጽኩላችሁ እንግዲህ ግንቦት 24 እየደረሰ ስለሆነ ለዛ ካሜራ በፍጹም ክልክል ነው። ቤተ ክርስቲያን የሚሆን አስፋልት ላይ የሚሆን የትኛውን ቦታ ላይ በቃ በጣም ጥንቃቄ የተሞላበት ሆኗል እኛ ላይ ማለት ነው። እና ለዛ ነው ያልቀረጽኩላችሁ ቤተክርስቲያን ላይ ያልቀረጽኩ ያን ሁሉ እንግዲህ በእንደዚህ መልኩ ያን ሁሉ የተካበ ፍርፍርና እንቁላል ድብና አድርገን በላን ጥለናችሁ። ወይኔ ይቅርታ አድርጉልኝ የኔ ወዶች፣ ይቅርታ በሉኝ አድርጉልኝ ብያችኋለሁ። ድብና አድርገን በላን። እግዚአብሔር ይመስገን የጤና ምግብ የሰላም ምግብ ያድርግልን። በእውነት ለእኛ የሰጠ ለሌሎችም ይስጥ ነው የምለው። እግዚአብሔር ይመስገን ስለሁሉም። እና ቆንጆ ቁርስ በላው። ከዛ ውሃ እየጠጣሁ ነው። እዚህ ጋር ውሃ እየጠጣሁኝ ነው እንግዲህ እግዚአብሔር ይመስገን። ከዛ ተቁርስ በኋላ እንግዲህ የሚያምር ቡናዬን ታውቃላችሁ አድርገን እዚህ ጋር ቡናችንን እኔና ጓደኛዬ እግዚአብሔር ክፉ አይንካን አብሮ ያቆየን። በመሀላችን ምንም ነገር እንዳይገባ የሁል ጊዜ ጸሎቴ ነው። እግዚአብሔር ያድርግልሽ። ጓደኛ ማለት እኮ እናት ናት። ጓደኛ ማለት ራስ ናት። እግዚአብሔር አሁን ጓደኛዬን የምር ጓደኛ እንዲያድርግልኝ ጸሎቴም ነው ምኞቴም ነው እላችኋለሁ። ሰዎችን ቀርባችሁ መሸሽ በጣም ቀላል እኮ ነው። እኔ ሰውን ቀርቦ እንደመራቅ በጣም የምፈራው ሰላም አለይኩም ማዳም አና ቲነት ተወቀፈልሽ ከዛ አና ኢትዮጵያን ብለሽ ከዛ ቃል ኪዳን የሚያመለው ከዛም ባሻጋግረን እዚህ ጋር ንብብሮች ታውቃላችሁ ጋግረን በቃ በልተን ተርፎ ነው ቁጭ አደረግን ዝም ብለን እንጂ ለፎቶ እንዳይመስላችሁ። ቡናችን እዚህ ጋር ፍረሽ አድርገን አንጠናችን ማንም የለንም። በጣም ብዙ ሰው መሀል እንዳለ ነው የሚሰማን። በቃ ደስ የሚል ጊዜ ነው የምናሳልፈው እንደዚህ አብረን በምን
የሆነውን ሰዓት እና ኮስቴና አነማሎ ምናምን ብለሽ እያወራን ነው። እጄ ራሱ አፌም እጅም ነው የሚያወራን የማውቀው እና ግን እዚህ ጋር የሆነ ነገር እያልኳትኝ ነበር ለጓደኛዬ እና እያወሯት ነበር እና እግዚአብሔር ይመስገን ጥሩ ለተሰንበት ጥሩ ሁሉን ያሳለፍ ነው። ብቻ እንደዛ ብለሽ ዝግት በቃ ከአጭር ቀርቶ እንዲሁ ለትንሽ ለአንድ ቀን እንኳ ሊሆን ለአንድ ሰዓት እንኳ አብራችሁ የሚቆይ ሰው እግዚአብሔር ሲሰጣችሁ በጣም መልካም ነው እላችኋለሁ። እና አምባሻውን ጠግቤ የለም ነካ ነካ አደርገዋለሁ። የሚገርማችሁ አምባሻ በጣም ነው የምወደው እኮ እና እንደዛ ብላችኋል ወይ? እኔስ እንደሞክር ሀብታም ትሞክራለች ካለበስኳትኝ ያልኳትን ሁላ እላችኋለሁኝ ውዶችዬ። ቡናችንን ጠጥተን ምግባችንን በልተን በጣም ደስ የሚል ጊዜ እዚህ ጋ ወሬ እያወራሁ ነው። አሁንም ወሬ እያወራሁ ነው እዚህ ጋ ማለት ነው። እዚህ ጋ ደግሞ ቤቢን ታውቃላችሁ የኔ ማር ልጅ እዚህ ጋ የሆነ ነገር ምናምን እያለኝ ለእሱ መልስ እየሰጠሁት ነበር እዚህ ጋ ማለት ነው። እግዚአብሔር ይመስገን ፊቴ ምን እንደመሰለው ዛሬ ትንሽ ዝም ብሎ ፊቴን እንትን ብሎኛል ማለት ነው። አላውቅም ብቻ አይዶር ነው ብቻ የሆነ ትክክል አይደለም ፊቴ ግን እግዚአብሔር ይመስገን በዚህ ሁሉ ውስጥ በጣም ሰላም ደስተኛ ነኝ። የሚገርማችሁ ይሁንማ ፊቴ ወይ ያልታጠብኩ ወይ ደግሞ ዝም ብሎ እንቅልፍ ያላለቀላት ሰው ነው የሚመስለው እና ግን ሁሉም እንቅልፍ ጨርሻለሁ ደህና ነኝ። እዚህ ጋር አመሰግናለሁ አልኩኝ ጸሎት አደረኩኝ። እኔ ስቀርብ ብቻ ሳይሆን ስጨርስም አመሰግንሃለሁ ለእኔ ሰጠህ ለሁሎችም ስጥ ነው የምል። እዚህ ጋር ዳዊት እየገባብኝ ኧረ ተው ዳዊት ተው እያልኩት ነው እዚህ ጋር ምክንያቱም ቻናሌ ህፃን ልጅ እምቢ ያለኝ ድምፅም ሆነ ቪዲዮም ሆነ ሲገባ ማለት ነው። እና በዚህ አጋጣሚ እንግዲህ ቀስ እያልኩ አስተካክዬ ከልጄ ጋር የምሰራበት ታይም ይኖራል ብዬ አስባለሁ ወዶቼ። እና እንግዲህ የሚያምር ቁርስ በላን፣ የሚያምር ቡና ጠጣን፣ የሚያምር ረፋድ ነበር ያሳለፍነው። እግዚአብሔር ይመስገን የእውነት በጣም ማለት ነው። እግዚአብሔር ይመስገን ለእኛ ያደረገ ለእናንተ የሚያደርግላችሁ ነው የምላችሁ። እዚህ ጋር መጣር ትቼ ነበር ያረፈድኩት ለዛ ይመስለኛል ግን እያልኩኝ ራሴን እያየሁት ነበር እዚህ ጋር የኔ ወዶች